የዴዚ እናት አልሞተችም ታግታ ነው ብላችሁ ፖለቲካ ለመስራትና ዘር ከዘር ለማጋጨት የምትጠሩ ሞታም ማረፍ ሲገባት ዘሯን አንስታችሁ የምታወሩ ሰዎች ስሙኝ፣ ሌሎችም ለነሱ አርሱላቸው። የዴዚ እናት ትክክለኛ ስሟ ትህትና ታምራት ነው። እኛ ቲና ብለን ስለምንጠራት ነው። ያረፈችበትም የተቀበረችበትን መቃብር የካ ሚካኤል የፉካ መቃብር ውስጥ ቁጥሩ 1179 ላይ ነው። ሄዳችሁ ማየት ትችላላችሁ። ያጋጠማትን በሽታ የሳምባ ውስጥ ውሃ መቋጠር ነው። ውሃ ቋጥሮ ሳምባ ውስጥ መድኃኒት ትጠቀም ነበር። ከአሜሪካ ከመጣሽ በኋላ ስላልተጠቀመችው መድኃኒቱ ለዛ ነው ህይወቷ ያለፈው። ቤተሰቦቿ 4 ኪሎ አካባቢ ቢገኙም መታችሁ እንድትረብሿቸው ፕራይቬሲያቸውን ፕራይቬት ላይፋቸው እንድትጋፏቸው አይፈልጉም። ስለዚህ ልቀቁት ይሄን ነገር በሰላም ተረፍ። ሴትዮዋም እኛም እዚህ መተን ቪዲዮ የሰራ ነው ጥሩ እናት እንደነበረች እንኳን ለዴዚ ለሰፈሩ ሰው ሁሉ ጥሩ እናት እንደነበረች ለማሳወቅ ነው። ዴዚም ነፍሰ ጡር ናት። በዚህ ሰዓት ላይ ሰፖርት ነው እንጂ የሚያስፈልጋት የእናቷን ስም እያነሳችሁ በብሔር እንድትከፋፍሉት አይደለም። ስለዚህ ሁላችሁም ይሄን ነገር አቁሙ። ላልሰሙ ሰዎችም ሼር አድርጉ። በግል ሄዳችሁ ማጣራት የምትፈልጉ ሰዎች ኮንታክት አድርጉኝ። ኦር የካ ሚካኤል ትህትና ታምራት ብላችሁ የፉካ መቃብር ውስጥ 1179 ላይ መፈለግ ትችላላችሁ። አመሰግናለሁ። ጭራቅ አትሁኑ። ሰው ሞቶ ዘር አትስጡት። ጉራጌ ናት ትግሬ ናት አትበሉ። አማራ ነው ምናምን የለም። የሞተችው አንዲት ምስኪን እናት ናት። አመሰግናለሁ። ሼር ኮፒ ሊንክ አድርጋችሁ አርሱልኝ። ቴንክ ዩ ኳችሁ። እሷ ያለችኝ ሰፈር ሄጄ ነበረ። እኔ ጭምጭምታ በተነገረኝ መሰረት አጥቼ ነበር፣ ለማዘንም ለማስቀበርም። ግን የዕለቱ በሁለተኛው ቀን የተቀበረችው ከሞተች መረጃው ይሄ እናንተ ጋር የደረሰው ስለወጣ ነው። ስለዚህ የዛች የማንን ነው ዜድ ምናምን የምትባለውን ጉራጌ ናት በዚህ ወጥቶ ምናምን ሰምታችሁ መጡ። እነዚህ የሀቢባ አስነጣሿ ምናምን ለራሳችሁ ክብር የሌላችሁ እንደዚህ አይነት ሰዎች ስማችሁ ራሱ ሲያስጠላ አስነጣሿ ምናምን አረብ ሀገር ቁጭ ብላችሁ ዘር ከዘር የዘር እንትን የሰማችሁ ጆሮአችሁ ላይ ኤርፎን ድስት ጥዳችሁ ከዛም በኋላ ድስቱ እያረረባችሁ ከእንትኖች ጋር እንትን የምትሉ መጀመሪያ ስሙ። የሰው ታሪክ የእናንተ መዝናኛ አይደለም። አሁንም ደጋግሜ የምነግራችሁ ነገር አረብ ሀገር ያላችሁ ሰዎች ናቸው የምታጋግሉት። አረብ ሀገር ቁጭ ብላችሁ የሀቢባን ወሬ ትሰማላችሁ። የሰው ህይወት የእናንተ ህይወት ይመስላችኋል። ጀስት ሰው ፐብሊክ ላይ ስለወጣ እያንዳንዱን ዲቴል ማወቅ አለባችሁ ማለት አይደለም። እዛ እንደዚህ እንድትለምዱ ያረጋቻችሁ ሀቢባ ናት። ይህም በግልጽ ነው የምነግራችሁ። ለምን የሰው ህይወት ውስጥ ዲቴል ትገባላችሁ? እከሌ ታመመ፣ እከሌ እቃውን አስጨመረ፣ እከሌ ቂጧን አስጨመረች፣ እከሌ ድንግልናዋን አስመለሰች፣ እከሌ ከእናቷ ጋር ተጣላች፣ እናትየው የልጅቷን ባልቀማች፣ እንደዚህ የሚል ወሬ ትሰሙና እያንዳንዱን ዲቴል አሁን ወደ ምን ተቀየረ? ወሬ ታግታ ነው። ማን ነው የሚያሳግታት? ለምንድን ነው የምትታገተው? አብሳላትም የምትባይ ደንቆሮ ጀርመን ሀገር የምትኖሪ አርፈሽ ልጅሽን አሳድጊ። ከአሌክስ ጋር ስለተጣላሽ ከአሞራው ጋር ስለተጣላሽ እንደዚህ መውረድ የለብሽም። ወርዳችሁ አንድ ሰው ከአሌክስ ጋር ስለተጣላችሁ አሌክስን መጥፎ ለማስመሰል አግቷት ነው ምናምን ጥቅሙን ራሱ ሳታውቁ። ይሄ ፊልም አይደለም እኮ የጣሊያን የማፊያ ፊልም አይደለም። በሰው ህይወት አይቀለድም። ነፍስ ይማር ተብሎ በዚሁ ነው መዘጋት ያለበት። በቃ እየዞራችሁ ሰውን መጥፎ ለማስመሰል ሰዎችን ጥሩ እንዳልሆኑ ለማስመሰል ካላችሁ ፍላጎት የተነሳ ዘር ሰጣችሁ እከሌ እንዲህ ነው እያላችሁ በሞተ ሰው ላይ አትነግዱ። አረብ ሀገር ያላችሁ እህቶቼ ደግሞ ትክክለኛ ጤነኛ አስተሳሰብ ያላችሁ እህቶቼ ከሰው ህይወት ውጡ። የራሳችሁን ህይወት ኑሩ። ኢንቨስቲጌት አታርጉ። ብዙ ራሳችሁን ሰው ህይወት ውስጥ ከታችሁ እናንተ ናችሁ እድሉን የምትሰጧቸው። መተው እዚህ በእናንተ ብር ጊፍት እንዲሸቅሉ እናንተ ናችሁ እድል የምትሰጧቸው። የራሳችሁን ህይወት ኑሩ።
ጆሮአችሁ ላይ አርጋችሁ እንደዚህ እከሌ እንደዚህ ገብቶ እከሌ ወይኔ ሳትሞት አለቀስኩኝ እንባሽ ነው እንደሚያሳስብሽ እንዴ? የሴትዮዋ መኖር አለመኖር ነው እንጂ ሊያሳስብሽ የሚገባው ኮሜንት ላይ ራሱ ስትሰጡ ወይኔ ሳትሞት አልቅሼ ምናምን እንባሽ ነው የሚያሳስብሽ። ነፍስ እኮ ነው አይደል እንዴ? እዛ ጋር እኮ እርጉዝ ልጅ አለች አይደል? የተጨነቀች እርጉዝ ልጅ አለች። ሁላችንም የምናስበው ምናየው ላይፍ የምናይበት አንግል ይለያያል። እኔም ወደ ሚዲያ ወጥቼ የተናገርኩት ዜድን ብቻ ነው። አሁንም ደግመዋለሁ። እሷም ከአረብ ሀገር ነው የመጣችው። እናንተ ናችሁ ያቀበጣችኋት ዜድንም። እዚህ ታሪክ ላይ ደንቆሮዋ ዜድ ብቻ ናት። በቃ አለቀ። አሌክስም በራሱ ህይወት የመወሰን መብት አለው። እኔም እዚህ ጋር የሚስቴ እናት መታ በአደባባይ ላይ በሊቢያ ተሰደድክ፣ አልተማርክም፣ እንዲነ ጎዳና ነህ ምናምን ብትለኝ ሪያክት ላደርግ እችላለሁ። ጀስት ማቹርድ ስላልሆነ ሚዲያ ላይ ወጣ። የታሪኩ አንድ አካል ነው አሌክስ። ሪያክት ቢያደርግ ቢናደድ አሞራው ቢፈነጭ የታሪኩ አካል ነው። ዴዚም እዚህ ጋር እናቷ ሳላልመረጠችላት መናደድ ያለ ነው። እናትየዋም ደግሞ ልጇ እሷ ያሰበችውን ነገር ስላላረገች መናደድ የቤተሰብ ነገር ነው። እዚህ ሚዲያ ላይ ያወጣው የመጀመሪያ ችግሩ ዮኒ ማኛ ሚዲያ 25000 ሰው 24000 ሰው ባለበት እናትየዋ እንደዛም እኛ ያልነው እንደዛ መነገር የለበትም ነው። ገብቷችኋል? ዜድ በማያገባ ገብታ የሴትዮዋ ፎቶ ተዘግዝቆ ስትሰደብ አብራ ይዛህ አካል ነበረች። ሰዳቢ ነበረች በማያገባት። አሌክስ ዘመዱ አይደለም፣ ዴዚ ዘመዱ አይደለችም፣ የትም አታውቃቸውም። ጀስት ለሆይ ሆይ ለጊፍት ብላ መጣች። ከዛም በኋላ ሆይ ሆይ አለች። እኔ እሷን ብቻ ነው ልናገር የፈለግኩት። በሰው ህይወት አትፈትፍቱ እና ሀቢባ አትፈትፍቱ ያልኩት ያንን አብሳላት ምናምን የምትባሉ ልዑል መረጃውን ለማጣራት ነው የፈለግከው። እየነገርኩ ነው ልዑል። መረጃውን ከፈለጋችሁ ሰሊና የምትባይ ውጪ ቢራቢሮ ምናምን ያረጋችሁ ነገርኳችሁ። ይማ እናቷ ናፋቂ ምናምን የሚል እናንተ የሰው ላይፍ ውስጥ ገብታችሁ መፈትፈት የምትፈልጉ ሰዎች ናችሁ። ስለዚህ አሁንም እናትየው ሞተው ባለፈው እኔ እድሉን ስለሰጠዋችሁ ነው ፌመስ ቲክቶከር ጋር ገብተን ይሄን ጥያቄ አልጠየቅንም፣ እንደዚህ አላረግንም፣ እድሉን አላገኘንም ስላላችሁ ገብታችሁ ጠየቃችሁኝ። ማቀውን ነገር ነገርኳችሁ። አሁን ፈርዘር አጣራው ቪዲዮ እየተቆራረጠ ሌላ ነገር ውስጥ ስለገባ ነው። አልሞተች የሚለው ነገር የባሰ እየወጣ ስለሆነ ነው። ስለዚህ ቪዲዮን ፖስትቻለሁ። አሁንም ፊት ለፊት እየነገርኳችሁ ነው። የእናንተ ዘር ተጎዳ ብላችሁ ስላሰባችሁ ፖለቲካ አትስሩበት። ሰምታችሁኛል? ሴትዮዋ ትህትና ታምራት ነው ስሟ። የካ ሚካኤል ነው የተቀበረችው። የፉካ መቃብር ላይ ነው። ኖርማል መሬት ላይ ተቆፍሮ አይደለም። የፉካ መቃብር ላይ ነው የተቀበረችው። ትህትና ታምራት ነው የተቀበረችበት። ቁጥር 1179 በቀላሉ እንዲያዝላችሁ ከፈለጋችሁ 1179 ብላችሁ የካ ሚካኤል ሄዳችሁ ማየት ትችላላችሁ። ሄዳችሁ መድረስ ትችላላችሁ። ሀዘን ግን ቤተሰቦቿ ቤት ድንኳን አልተጣለም፣ አያገባችሁ። በቃ ፕራይቬት ላይፍ ነው እነሱ የሚኖሩት። አሁንም አድራሻውን በውስጥ በጣም ያስፈልገናል። ሄደን ካላየን ሄደን ካላወራ የምትሉ በጣም እኔ መርጬ አድራሻዋን አሳውቃችኋለሁ። የትህትናን ወንድም ማግኘት ትችላላችሁ። ግን የትህትና ወንድም ማለት የዴዚን አጎት ማለት ነው። አሁን ምንም ዘር ፖለቲካ ውስጥ መክተት ግን አያስፈልግም። በቃ እንድትደርሱባቸው አይፈልጉም። እነሱም ቤተሰቦቿ ፕራይቬት ላይፍ እየኖሩ ነው። አለቅ። ካዘናችሁ ይበቃል። በየኮሜንቱ አልሞተችም፣ ሞታለች፣ እንደዚህ ሆኗል አትበሉ። ዲስሪስፔክት ነው ለእሷም ለሁሉም። ዴዚን የምትወዷት ከሆነ
ከሷ ጋር ነው መሆን ያለባችሁ። አሁን በዚህ ሰዓት ላይ እሷን ሰፖርት ማድረግ ነው ያለባችሁ። እዚህ ጋር እየመጣችሁ መብረቅ ምናምን አትበሉኝ። እኔ ሐሳብ ላስተላልፍ ነው የገባሁት። በቃ የኔን ሐሳብ ነው ማስተላለፍ የፈለኩት። ማንም ይማኝ አይማኝ እኔ አይመለከተኝም። እኔ የሚመለከተኝ ሐሳቤን በትክክል ዴሊቨር አድርጌያለሁ የሚለውን ነው። እዚህ ጋር ዴሊቨር አድርጌያለሁ። ሼር ኮፒ ሊንክ አድርጋችሁ ማድረስ ትችላላችሁ። አንድ ፎቶ እዚህ አንድ ቪዲዮ ፖስትቻለሁ ዛሬ በዚሁ